ምን ማለት ነው የዛሬ ነው ያርገው ማለት? ዛሬ የሆነ ያለው ነገር ደስ አይለኝም እያልሽ ነው? ምንድነው? አረ እኔ እንደዛ ለማለት ፈልጌ አይደለም ማማ። እዚህ ቤት ካሁን በኋላ ጋሼ የሚባል ነገር የለም። እየሰማሽ ነው? ኦኬ ኦኬ ኦኬ። እሺ ለማንኛውም አሁን የጠራውሽ ድሮ የት ነበር ማታ ማታ የምተኛው? ለምን ጠየቁ? እኔ ምልሽ ንቀት አለብሽ ልበል? ምንድነው የተጠየቅሽን ጥያቄ ብቻ ማትመልሽው? እሺ ሶፋ ላይ ነበር የምተኛው። ስለዚህ ያንቺ መኝታ ነው ማለት ነው ያዘው አይደለ? ማጋሽ ነው ማለት ልዩ ነው። በአሁኑ ደስራሽ እጂ ቀጥይ። እኔ ቆንጆ ዛሬ ደግሞ እንዴት አምሮብሻል! ለህል ትመስለሻል ይለማል። ምንድነው እንደዚህ ማባል? ምን ተፈጫለሽ? ስራ የለብሽ? ወደ ጓዳሽ ግቢ እንጂ እናቱ። ቀጥይ እኮ ነው የምልሽ። ዛሬማ የሆነ ሰው ትልቅ ቀጠሮ ያለበት ይመስላል። እማዬ አንዳንድ ይወጣ ማለት አይሻል? ከማንም ችጋራም ጋር ችጋር ከሚልጠኝ እኮ ትንሽ ወጥቼ ዘና ልበል ብዬ ነው። እስከ መቼ ነው እዚህ ቤት ተኮራምተሽ የምትቀመጪው? እስኪ ወጣ ብለሽ ዘና ብለሽ ትመጫለሽ። እሺ እኔ ቆንጆ ራስሽን ፈታ አርጊ። እንደውም እኔ ዛሬ ጓደኞቼ መጥተዋል ከድሬ፣ ከነሱ ጋር እኔም ራሴ ወጣ ብዬ ፈታ ብዬ እመጣለሁ። እማዬ ሰውየው በስልክ ሳውራ ሰምቶ እንዴት እንደተናደደ ብታይ። አትይኝም? ሞች እማዬ። ጎሽ እኔ ቆንጆ ጥሩ መላ አግኝተናል። ይሄን ሰውዬ ከዚህ ቤት የምናስወጣበት። ግን እኔ ቆንጆ ዛሬ ከማን ጋር ነው ቀጠሮሽ? ልጄ ተጠንቀቂ አደራሽ። እንደዚህ አይነት ከካም ላይ ድጋሚ እንዳትወድቂ አደራሽን እያስጠነቀቅኩሽ ነው። እሺ ተናግሬያለሁ። እማዬ ስመጣ እሱን እነግርሻለሁ። ይልቅኝ እስቲ እንዴት ነኝ? አላማረብኝ? በጣም ነው የምታምሪው የኔ ቆንጆ። ካይን ያውጣሽ። እሺ በሰላም መመለስሽን እንጃ እንግዲህ ዛሬ። እማዬ በቃ ልሂድ። ቆንጆ ራስሽን ጠብቂ። ካይን ያውጣሽ። ቻው ማለት ራስሽን ጠብቂ። እሺ ቆይ ወዴት ነሽ? ወደ ሲኦል። ትንሽ ግን ይሄን የመሰለ ልብስ ለብሰሽ እሳቱ ትንሽ የሚያቃጥልሽ አይመስልሽም? ቀጠሮ አለብኝ። መቼም ከማን ጋር ነው ቀጠሮ አልልሽ። እዚህ ቤት ወንድና ሴቱ አባወራና እማወራው መለየት ከብዷል። ማለት ምን ማለት ትኛለሽ? የጓሮ ውሻ አስመስላችሁ። ለነገሩ ይሄንንም ካወቅ ጥሩ ነው። ሄላ ያረፈድኩበት ትንሽ ቆንጆ ነው ልምጣልህ ብዬ ነው። እንዴ ቻው፣ ደውላለሁ። መጣው ተዋት ሂድ። ድሮም ቢሆን ሴት እያስመሰለች እንጂ ካንተ ጋር አልነበረችም ማለት ነው። ወይኗ ምንድነው ያጠፋሁት? ምንድነው የበደልኩት? ማጣቴ፣ ገንዘብ ማጣቴ፣ መቸገሬ፣ እሷ እንዲህ እስክትሆንብኝ ድረስ ምንድነው የበደልኩት? ንገሪኝ እስቲ። ወይኗ ስላጠረ ኪሴ አውጥቼ የምመነዝረው ገንዘብ ስለሌለኝ ስለቸገረኝ ማጣትህ ነው ማጣትህ። ያው ምናልባት እሱም ከጥፋት ከተቆጠረ ብዬ ነው። ወይኗ ሀምጪ ማጣቴ ይሄን ያህል ያወረደኝ።
ቆይ ለምንድን ነው የምታፈጥብኝ? ድሮም ታውቀኛለህ። ያውም የጓደኛክ ማለቴ ነበርኩ። ምን ነው ሚስት ማለት አሳፍሮሽ ነው? ለነገሩ እንደዚህ አይነት ከሃዲ ሰው ብሎ መጥራት ራሱ ይከብዳል። እንዴ አንተን ደግሞ ምን አደረገ? አንቺንም ምን አደረገሽ? ከኔ ጋር የተፈካከርክ ነው? እኔ ሙሰኛ ጓደኛ የለኝም። ቆይ ግን ይሄ ሙስና ስለምትሉት ነገር እውነት እሱ ሙስናውን በልቷል? ቆይ አንተ የሥራ ባልደረባው ነው። እስኪ ንገረኝ ስለዚህ ነገር። ድብና አድርጎ ነው ይበላው። ቆይ እሺ ከበላው የት አደረገው? ምን አልሰሙ አላቅም ለማለት ነው። ሌላው ቢቀር ያደረግሽው ቀሚስ እንኳን እኮ ስንት ዋጋ እንደሚያወጣ እናውቃለን። እንዴ ይሄ ቀሚስ እኮ ለ3ኛ ዓመት አንቨርሰሪያችን የገዛልኝ ነው። እንዴ ይሄም ቀሚስ የተገዛልኝ በሙስናው ገንዘብ ነው። እና እኮ ወጥቶለት ነው ልትይ? እንደዚህ ከሆነ ታዲያ ከኔ ሳላቅ የቀረቀረው በጣም ብዙ ገንዘብ አለ ማለት ነው። በእርግጠኝነት ገንዘቡን የሆነ ቦታ ቀብሮታል። ይሄ ሚስጥር በእኔና ባንቺ መሀል ይቅር እንጂ ከስራ ከተባረረ በኋላ እንኳን ከኔ ጋር ሲሆን የሚያወጣው ገንዘብ የምርህን ነው? አንቺን ይንሳኝ እያልኩሽ። አንተ ደግሞ ለዛ መቼ አገኘኝና ነው እኔን የሚነሳ? ያው ግንኙነት መፍጠራችን ይቀራል። እስኪ እባክህ መጀመሪያ ጀመርክልኝ እንጨርስልኝ። አቤት ሴትና ገንዘብ! ኧረ እባክሽ እኔ እኮ ምናልባት ይህንን ስትሰሚ ያባልሽ ከላይ ላይ ተላቆ ወደ አንቺ ትስብ ይሆናል ብዬ እኮ ነው። ባንዴ ሰፍ አለች እኮ። እንዴ አንተ ሰውዬ የት ነው የጠፋው? እየጠጣሽ እኔ የምልህ ጋሽ ይቅርታ አድርግልኝና ገላን ከታጠብኩ ስንት ጊዜ ሆነ? ነፍስ ይወርድ ወይ ጓደኛዬ፣ ምን እያመለጠ እንደሆነ ሳስብ የበለጠ አሳዘንክ። አይገርምም? ያ የሙስና ገንዘብ ያልከው ግን እስካሁን ድረስ ምንም ከጭንቅላት ይጠፋ አልቻለም። ሊበላ ከርሳ። አሁን ሰው አንቺን ሚስት ብሎ ያገባል? እንዲያውም ነገሩን ለምን አላጋግሉ? አንተ ይሄን ነው ቁጭ አድርገህ እዚህ የምትጠፋው? የሆነ ነገር እያሰብኩ ነው። ምንድን ነው እሱ? ለማንም አትናገሪ እኮ ነው የምልሽ። በተለይ እዩ መስማት የለበትም። ኧረ እኔ ለማንም አልናገርም። እንደውም ከፈለክ በማየ ራሱ እምልልሃለሁ። ለማንም አልናገርም። ምንድን ነው እሱ? እያለቀሽ ነው አይደል? ምን ነው ጋሽ ይሄን ያህል ጭቅጭቅ ከሰውነት እስከሚወጣ ድረስ? አይ ወይ ነው ወድጄ መስሎሽ ነው? እንኳን ገላዬን ያለ ጭቅቂት ላይ አይደለም ውስጥ ያለውን ነገር መመልከት ከብዶኛል። ቤቴ ተረብሿል። ሚስቴ ክዳኛለች። ምስቅልቅል ወጥቷል። ከስራዬም ተዋርሬያለሁ። በዚህ ሰዓት እንዴት ብዬ ገላዬን ልመልከት? ወይ ነው አንቺ እኮ ደግ ስለሆንሽ ነው ይሄንን የታየሽ። ይገባኛል ጋሽ፣ ግን ከአሁን በኋላ ራስህን መቀየር አለ። ወይ ነው አልካልከሽ? እንዳስቸገርኩሽ ይገባል።
ቆይ ግን እኔ የምለው ከ2 ሚሊዮን ብር በላይ በሙስና በልቷል እያልከኝ ነው? አንቺና እናትሽ እሱን እንደዛ ማሰቃየታችሁ ተገቢ አልነበረም እያልኩሽ ነው። ግን እኮ ለኛ የነገረ በመስሪያ ቤቱ በተሸረበበት ሴራ ምክንያት ከስራ መባረሩ ነው። እና ሙስና ሰርቼን የተባረርኩት ይበልሽ? እኔም የልብ ጓደኛው ስለሆንኩ ነው ሲጨንቀው የነገረኝ። ካንተ እኮ ነው ይቀርበው ነበር። ስለዚህ አያምሽም ነበር ማለት ነው። ለነገሩ እኮ ልክ ነበር አይደል? እኔ የምለው ቆይ ግን ለአንተ ስንት ሰጠ? የኔ ምን ያደርግልሻል? ዝም ብለሽ አባብለሽ የራስሽን አትወስጂም? አይዞሽ ገንዘቡ ገና ምንም አልተነካም። ታዲያ የምትለኝ ነገር በሙሉ እውነት ከሆነ ገንዘቡን የት ሊያስቀምጠው ይችላል? መቼም የሙስና ገንዘብ ባንክ አያስቀምጠውም። የሆነ ቦታ ወሽቆት ይሆናል። ስለምትለኝ ነገር እውነት ስለመሆኑ ምን ማረጋገጫ አለ? አሁን እያዝናናውሽ ያለሁት ራሴንም እያዝናናው ያለሁት በዚህች የወንድ ጡት በምታክል ደሞዝ ይመስልሻል? እና ኢዮብ በሰጠኝ ገንዘብ ነው እያልከኝ ነው? አስቢው እስኪ ለእኔ እንደዚህ ቆንጥሮ ሰጥቶኝ አለሜን ካሳየኝ ለሚያዘግናቸውማ አቤት እኔ አንቺም ቢሆን። ቆይ ታዲያ ወይ በፌስታል ቋጥሮ ግቢ ውስጥ ቀብሮት ይሆን እንዴ? እንደዚያ እንኳን የሚያደርግ ሞኝ አይመስለኝም። ገንዘቡን የት እንደሚያስቀምጠው ማወቅ ከባድ ነው። ያለው ቀላሉ ነገር እንደኔ አሳስቆ ገንዘቡን መጨረስ ነው። ለሱ አታስብ። ኢዮብ ማለት እዚህ ይሄ ይታያል፣ እዚህ መዳፊ ውስጥ ያለ ሰው ማለት ነው። ስፈልግ ወደዛ ላሽቀነጥረው፣ ስፈልግ ደግሞ እንዲጨብጬ ሊይዘው የምችለው አቅም ያለኝ ሰው ነኝ። ግን ሚስጥራችንን አደራ እኔ እንደነገርኩሽ በፍጹም ማወቅ የለበትም። እኔ ምን አደረኩልህ? የምትበላውም እንደሆነ የራስህን ገንዘብ ነው። ደግሞ ገንዘብህን በሙሉ በሷ ስም እንዳደረክ እየተንሾካሾኩ ሲያወሩ ሰማሁ። ወድጄ መሰለሽ? እኔማ ሚስቴ ናት አካሌ ናት ብዬ ብሬን በሷ ስም አደረኩ። ሙሉ ሰጠው 5 ሳንቲም ሳላስቀር። እኔ ይሄ ነገር ይመጣል ብዬ መች ጠረጠርኩ። እሷ ግን አፈር ከዱጋር ጋር ቁጭ አድርገች። ተስቲ የኔ ነገር አይወራ። ይሄ አባዬ ስመጣ ለማንኛውም ብሎ የሰጠኝ ገንዘብ ነው። አረ ወይ ነው ይሄን መቀበል አልችልም። ይቅርታ እባክህ ጋሼ፣ ይሄ እኮ ትንሹ ነው። እዚህ ቤት ሰርቼ ስመጣ ደግሞ የእናቴን ቦታ ሽጬ ያጠራቀምኳት ትንሽ ገንዘብ ባንክ ቤትም አለች። ይሄን ማድረግ አልችልም። ይቅርታ። ይልቁኑ በዚህ ሳልባጅን ቢሆን ልብስ ግዛበት። ብሩ ብዙም ስለሆነ ለጫማም ይበቃሃል ብዬ አስባለሁ። ነገ ደግሞ ባንክ ቤት ያለውን አውጥቼ እሰጥሃለሁ። ብቻ መንቀሻቀሻ ይሆናል፣ አላውቅም። ከዚህ ቤት መውጫም ይሆናል። ወይ ነው አይሆንም። በፍጹም ይሄን ልቀበልሽ አልችልም። እንደ አንቺ እስከ ታመጫለሽ ውሰጁ። በፍጹም አይሆንም። እባክህ ጋሼ፣ ለምን ይመስልሃል እዚህ ከገነት ወደ ሲኦል የተቀየረ ቤት ውስጥ እስካሁን ያለሁት? ለአንተ ብዬ እኮ ነው። ወይ ነው ወይ ያል ምን አድርጌልሽ ነው እንደዚህ ራራሽልኝ? ምን አደረኩልሽ ላንቺ? ዛሬ አንተ ባትኖር እናቴን ብቻ ሳይሆን አባቴንም ጭምር ቀብሬ ነበር። ታስታውሳለህ አይደል? ያኔ አባትሽ በጠና ታማዋል ሲባል
እኔ ያለው የአንቺ አባት አይሞቱም ብለህ አዲስ አበባ ድረስ ጠርታቸው እዚህ ቤት አስታምሚ ቢያንስ አሁን እሱ ተርፎልኝ። ታዲያ እንደዛ ስታለቅሽ እያየሁ ዝም ማለት አለብኝ? እኔስ ታላቅ ወንድምሽ አልሆንም? እና እኔስ ብሆን እንደዚህ ስትቸገር እያየሁ ዝም ማለት ነበረብኝ? እባክህ ጋሼ ከአሁን በኋላ ለማደርግልህ ነገር ለምን ብለህ አትጠይቀኝ። ምክንያቱም የምትቀበለው የሰጠኸው። እንደምልሽ አላውቅም፣ ብቻ በጣም መልካምና ደግ ሰው ነሽ። በችግሬ አብረሽን ከጎኔ ስላለሽ በጣም አመሰግንሻለሁ። ይልቁንስ ወጣ በልና እዚህ ጎረቤታችን ካለው ሳልባጅ ልብስ ነገር ግዛ። ያው ብሩ ብዙ ስለሆነ ለጫማ ይሆናል ብዬ አስባለሁ። ነገ ደግሞ ባንክ ቤት ያለችውንም አውጥቼ እጨምርልሃለሁ። ከዚህ ቤት እስክንወጣና እስክንደረጃት ድረስ ከየት አምጥተህ ነው ካሉ ጓደኛ ያዝነውልኝ ትንሽ ገንዘብ ሰጠኝ በላቸው። ያው ጥያቄ ማብዛታቸው አይቀርም ብዬ እኔም እንዳደረኩልሽ አላውቅም፣ ግን አንቺ በጣም መልካም ሰው ነሽ። ፈጣሪ መልስልሽ። እኔ ለሰው የምተርፍ ሰው ነበርኩ እንጂ ሰው ማስቸግር ሰው አልነበርኩ። ኃይሉ እግዚአብሔር ይስጥልኝ። ታዲያ እንደዚህ ለብሼማ እንዴት እወጣለሁ? ሀገር ምድሩ ይስቅብኛል። ባይሆን በቃ 32 ቁጥር ይበቃኛል። ሱሪ ጅንስ ነገር አድርጊ፣ ሰውነቴም ከሷል። ከላይ ቲሸርት ወይ ሸሚዝ የፈለግሽውን አንቺ ግዢ። ወይ ነው። በጣም አመሰግናለሁ። ችግር የለም። አይ በነገራችን ላይ በጣም ጥሩ ጊዜ ነበር ያሳለፍነው። አመሰግናለሁ። ምን ነው ምስጋና በዛሽ? ይሄን ነገር መድገም አልፈለግሽም እንዴ? ረሳው እንዴ? ባለትዳር እኮ ነኝ። ኦ ለካ ባልሽ ተመልሷል። ረስቼው። ለማንኛውም አሁን በጊዜ ወደ ቤት ልግባበት። አልደውልልህም እሺ? ባንቺ ቤት ባልሽ ሙስና 2 ሚሊዮን ብር በልቷል። አይ ሴትና ገንዘብ። ለማንኛውም እዮባ ይመች። ምናልባት ግን ከዚህ በኋላ ሚስትሽ ለምታረግልሽ እንክብካቤ ግራ ሊያጋባሽ ይችላል። እንግዲህ ምንም ማድረግ አይቻልም፣ የስራው ጸባይ ነው። በዚህ እንኳን እዳ ይላቃል እንጂ። አምሻችሁ ማይ አንቺ ደግሞ ከመጀመሩ ነው ማየው። ይልቅ እዮብ አልገባም እንዴ? መስቲኔ ሰማሽ? ምን አልኩ? ባል ያልገባም ወይ ነው ያልኩት። ማንሽ አንቺ አንድ ውስጥ ገቢል እባክሽ። እማዬ ዛሬ አመሽሁት ከእዮብ ጓደኛ ጋር ነው። እስኪ ገምቺ፣ እዮብ ከስራ በምን የተባረረ ይመስልሻል? ምን እገምታለሁ? የታወቀ አይደል እንዴ በሙስና መባረሩ? በ2 ሚሊዮን ብር ሙስና ነው። አትይኝም? በዛ ላይ ደግሞ ብሩ እስካሁን ድረስ እጁ ላይ ነው ስልሽ። አትይኝም? እየቀለድሽ ነው? አይ የኔ ባል፣ ዋው! ዛሬ ደግሞ እንዴት አባቱ ነው ያማረብህ። ምንስ ባይገኝ ባሉ አይደለህ እንዴ? ያው ሰው ያጠፋል፣ አጠፋን ይቅርታልና አይደል እንዴ? ልጄ ይቅርታ፣ አሁንም ቢሆን እሺ ልጄ፣ ይቅር በለን፣ ይቅር በለን ልጄ። እዮብ እባክህን ይቅር በለኝ፣ ይቅርታ አድርግልኝ እባክህ።
ወይ ደግሞ ካልሆነ እማዬ ቡና ላቀራርብ እንዴ? እንዴ ኧረ የምን ቡና ነው? ጁስ ነገር አይሻለውም? ቀዝቀዝ እንዲያደርገው። ኧረ በቃችሁ በቃ። እንዴ ቆይ ምንድነው እንደዚህ ምንድነው አዲስ ነገር የተፈጠረው? ምን ተገኝቶ ነው ቡና ጁስ ምናምን የምትሉት? እኔ ቡና ጁስ ምናምን አልፈልግም። ይኸውላችሁ ይሄ ሰውዬ ሎተሪ ደርሶት ነው ተብላችሁ ከሆነ ተሳስታችኋል። እኔ ደረሰኝ 0.5 ሳንቲም ሎተሪ የለም። አለቀ። ኦኬ ይሄ ልብስ ከሆነ ደግሞ ሎተሪ ደርሶኛል። እቺ ምስኪን ወይኗ ናት። እስቲ እባክህ አደፍክ፣ ታጠብ፣ ቀይር ብላ ገዝታ የሰጠችኝ። እሷማ የሰው ልጅ ናት። እናንተ ጨካኝ አይደለች። እናንተ እንደጨከናችሁብኝ እሷ አልጨከነች። ወይኗ እንደው ምን ላርጋት? የምሬን ነው የምላችሁ፣ ውለታው አለብኝ። እግዚአብሔር ይስጥሽ ወይኗ። ወግዶ ሲዳሩ አለ። ይኸውልሽ አሁን ያንዞን ባሽን አቁሚና ለምን እንዲህ ያደረግሽ እንደሆነ ትነግሪኛለሽ? እርሶም ቢሆን ልጄ ነገርንህ አይደል? ተጸጸትን። ሌላ ምንም ምክንያት የለንም። እባክህ ተረዳን እባክህ። እማዬ እውነቷን ነው። የምሬን ነው የምልዩ። ከጸጸት ውጭ ሌላ ምንም ምክንያት የለም። በጣም ጸጽቶኛል። ቆይ እንደው ወይኗ ጁስ ነገር የለሽም? እስቲ ቀዝቀዝ ያለ ጁስ ይዘሽ ነይ። ወይኔ እኔ ጠፋሁ። እኔ ጁስም ጀሶ ምንም አልፈልግም። እኔ አልፈልግም። በቃ ለምንድን ነው ሾሮሮ የምትሉኝ እንደ ጨቅላ ሕፃን? እኔ አልፈልግም። ወይኗ ነይ እናንተ ፊልኝ በእናትሽ። ዛሬማ ከኔ ጋር ነው የምተኛው። ባይሆን ዛሬ አንተ የምትወደውን አንሶላ አንጥፌልሃለሁ። እባክህ ልጄ ባልወልድስ ልጄ አይደለህ? እባክህ እሷንም ቢሆን ይቅር በላት እባክህ። እኔ እኮ ቆይ ያልገባኝ ነገር ከማጥፋቷ በላይ መመለሷ ነው እኮ ግራ እየገባኝ ያለው። እዩባ ግን አንተ ሰው አይደለህም? የሰው መጸጸት አይገባህም? ቆይ አንተ ይቅር ማለት አትችልም እንዴ? እሺ ለማንኛውም እኔ አሁን መሬት አንጥፌ ነው ማደር የምፈልገው። ተይው እባክሽ ልጄ፣ ብዙ በደል በድለናል። ጊዜ እንስጠው እስኪ አይሻልም? እርፍ። አሁን ትክክል ተናገሩ። የትልቅ ሰው ንግግር ትክክል። ለውጥ እኮ ከንፋስ ከፈጠነ እኮ ምንድነው ይዞ የመጣው ወጀብ ይባላል አይደለ? ማረጋገጥ ያስፈልጋል። ምን ሆነሃል? ምንድነው እንደ ቁራ ዋይ የሚያስብልህ? አንተ እዚህ ትሰራለህ? ቤት ገብተህ ነው? እኔ እኮ ነኝ ጓደኛህ እኮ ነኝ። ምን ሆነህ? ያው በሩን ዘጋውም ነበር፣ ክፍት ነው። ከፍቼ ገባሁ። ምን ነው ችግር አለ? ደግሞ እንዴት ነው ዛሬ እባክህ ጸራ ነገር ብላ ለዛች ሚስት ተብዬ የነገርካት ነገር አለ እንዴ? ምን ልነግራት እችላለሁ? ማለቴ ምን ነገረኛለች? እና እንደዛ ከሆነ ታዲያ ምን ተገኝቶ ነው በአንዴው ከሰይጣንነት ወደ መላእክትነት የተቀየረችው? ማለት ተቀይሮ ስትል ምን ማለት ነው? በጣም ተቀይሮ እንጂ ጠዋት ላይ ቁርስ ሰዓት አማች ተብዬዋ ቅንጬ ሰራች። ሚስት ተብዬዋ ደግሞ በዛ ላይ እንደገና በቂቤ ያበደ ፍርፍር። ታዲያ ከዚህ በላይ መቀየር ምን አለ? እኔ ግን ምን ሰምተው እንደሆነ ለራሴ ግራ ገብቶ። ታዲያ አሪፍ ነው ጓደኛዬ። አንተስ ብትሆን ይሄዳል የምትፈልገው? አዎ ግን ትንሽ ፈጠነብኝ። እንደዛ ውሻ ሲያደርጉት እንዳልነበር እኔ ብቻ አንቺ የምን ሀብል ደግሞ ገዛ ወይ የደላው
ልደቷ የገዛ ቦታ ብላ ነው እንዴ?